በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብዙ ጸጋ የተቀበላችሁ ምሕረቱ የበዛላችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ብሩካን የእግዚአብሔር ልጆች ሁላችሁ ሰላም ለእናንተ ይሁን። እንደምንቆያችሁ ሁሉን የሚይዝ አምላክና ጌታ መድኃኒታችን መስቀል ላይ ዕዳችንን የከፈለ መድኃኔዓለም ከአባቱ ከአብ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ብሩካን ዛሬ ጠላት እንድታውቁት የማይፈልገው ጠላታችን ፈጽሞ እንድናውቀው የማይፈልገውን ሀሳቦች ነው የምናየው። ከዛ በፊት ግን ሁለት ማሳሰቢያዎች እንደተለመደው አሳስባለሁ። የመጀመሪያው ማሳሰቢያ እጅግ የተወደዱ ካህን የነበሩ በኋላ ግን በዲያቤቲክ ምክንያት እግሮቻቸው ሁለቱም ተቆርጠው ቤት የተኙ ሰው የረሳቸው ካህን ነው የምናስበው። እንራቸዋለን፣ እናግዛቸዋለን። የአጋፔ ቤተሰቦች እንግዲህ በተለያየ ዘመን ወደ እኛ የሚመጡ እንግዶች አሉ የምናስተናግዳቸው። እኚህን አባት እናስተናግዳለን። እሱን መርዳት መደገፍ የምትፈልጉ በስልክ ያሳውቁኝ። 9114138 ዋትሳፕ፣ ቴሌግራም፣ ቫይበር ቦቲም ላይ አለው። እንዲሁ ደግሞ ቅድስት ሀገር ለ10 ቀን ለገና ስለምንጓዝ አብረን መጓዝ የምትፈልጉ ቤተሰቦቻችሁን እድለኞች ናችሁ መላክ የምትፈልጉ ይህን የተቀደሰ ጉዞ እንድትካፈሉ እንዲሁ አሳስባለሁ። በሁለቱም አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች እግዚአብሔር ልጆች እንግዲህ ቅድም መነሻ ላይ እንዳነሳሁት ጠላት እንዳለን ታውቃላችሁ። አባቶቻችን ጥንተ ጠላታችን ነው የሚሉት ከጥንት ዘመን ጀምሮ ጠላት ነው፣ የእግዚአብሔር ልጆች ጠላት ነው። ሊገድል ሊያርድ ሊያጠፋ የሚመጣ ለምድ የሚለብስ በግ የሚመስል ጠላት ነው። ይሄ በግ የሚመስል ጠላት መንፈሳዊ ጠላታችን ነው እና ሳናቀው ነው ውስጣችንን የሚገድለን፣ ሳናቀው ነው እንድንስት መንገድ እንዲጠፋብን የሚያደርገን፣ ሳናቀው ነው የሚያታልለን እና ሁሌ ሀሳቡን ማወቅ መረዳት ያስፈልጋል። በተለይ ደግሞ በመስማት እንዳልናውቃቸው በመማር እንዳልናውቃቸው የሚፈልጋቸው እውነቶች አሉ። እነዚህ ነገሮች ካወቅን ነፃ እንደምንወጣ ያውቃል እና የመጀመሪያው ነገር የእግዚአብሔር ልጆች መሆናችንን እንድናውቅ አይፈልግም። የእግዚአብሔር ባሮች ነን ብንለው ችግር የለበትም። እሱም ባሪያ ነው። ብዙ ባሮች አሉ ያላመኑ ከእግዚአብሔር እጅ አድረው በእግዚአብሔር እጅ እየተመገቡ በእግዚአብሔር መግቦት የሚያድሩ ባሮች አሉ። አንድ ትልቅ ቤት ውስጥ የሚያገለግሉ ባሮችና የጌታ ልጆች አሉ። መብታቸው እኩል አይደለም። መጨረሻቸው፣ ፍጻሜያቸው፣ ዴስቲኒያቸው እኩል አይደለም። ግን ባሮች ናቸው፣ እንጀራ ይበላሉ። ስለዚህ እኛም ባሪያ ነን ብለን እንድናምን ችግር የለበትም። ብንችል እግዚአብሔርን ባሪያ ጌታዬ ነው ብለን እኛም ባሮች ነን ብለን ባናምንና የለም ብንለው ደስ ይለዋል። እግዚአብሔርም ሰይጣንም የለም ብለን የምንኖር ሰዎች ብንሆን ደስ ይለዋል። ካልሆነ ግን ቢያንስ እግዚአብሔርን ባሪያ አምላካችን እሱ ጌታችን እኛ ባሮች ነን ብቻ ብለን እንድናምን እሱ ላይ ብዙ ችግር የለበትም። ምክንያቱም ባሪያ እንደማያወርስ ያውቃል። ባሪያ ክብር እንደሌለው ያውቃል። ባሪያ የሆነ ጊዜ ምግብ ለስራ ነው ኑሮ በቃ ይሰራል፣ ይበላል፣ ሌላ ህይወት የለውም፣ ክብር የለውም፣ ሽልማት የለውም፣ ውርስ የለውም። ስለዚህ ባሪያ ነን ብለን ብናስብ የባርነት መንፈስ ተስፋ እንድንቆርጥ መጣል፣ መረሳት፣ መተው ስሜት እንዲሰማን እንደሚያደርገን ያውቃል። አሁን ብዙ ኦርቶዶክሳውያን እንዲህ አይነት ስሜት ይሰማናል። ታውቃላችሁ፣ እግዚአብሔር ትቶኛል፣ ብቸኛ ነኝ፣ ሰው የለኝም፣ እግዚአብሔር ብቻ ነው ያለኝ፣ ከእግዚአብሔር ተጨማሪ ሌላ ተስፋ ቢኖር ደስ የሚለን። ለምንድን ነው እንደዚህ አይነት ቃላት የምንናገሩ መሰላችሁ? ውስጣችንን የባርነት መንፈስ ስለሞላው ነው። በአምላካችን ፊት የልጅነት መብት እንዳለን በፍቅር ቦታ እንዳለን አናውቅም። ጠላቴን እንድናውቅ አይፈልግም። ባሮች ነን። በቃ ባሪያ ሁልጊዜ ጌታው ያለውን ሲፈጽም ይኖራል። እንደተመረረ ይኸውላችሁ ጨው የሌለው ምግብ እየበላ እንዲሁ ተገዶ ይኖራል። ተገደን የምንኖር፣ ተገደን የምናመልክ፣ ተገደን ምንጸልይ፣ ለመኖር ስንል ምንጸልይ ለፍቅር አይደለም። ፍቅራችንን ልባችንን ከጌታችን ጋር በመዋደድ ለማገናኘት ሳይሆን ተገደን ምንጸልይ፣ በቃ ችግር እንዳይመጣብን ብቻ ምንጸልይ፣ የባርነት መንፈስ እንዲኖረን ይፈልጋል። ስለዚህ የእግዚአብሔር ልጆች መሆናችን እንድናውቅ አይፈልግም። ክብር የእግዚአብሔር ቃል በወንጌላችን አንደኛ ዮሐንስ ምዕራፍ 3
ቁጥር 1 ላይ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር እንደሰጣችሁ ይላል። ተሰጥቶናል። እኛ ሁላችን እግዚአብሔር ልጆች ነን። እውነቱ እሱ ነው። በተግባር መሬት ላይ ያለው እውነት እኛ እግዚአብሔር ልጆች ነን። እግዚአብሔርን በሰማያት የምትኖር አባታችን ብለን በመጥራት የታደልን ሕዝቦች ነን። ይህንን እውነት እንድናምነው አይፈልግም። ኢቭን ብናቆም ችግር የለበትም። እንድናምነው ግን አይፈልግም። እኔ እግዚአብሔር ልጅ ነኝ፣ እኛ እግዚአብሔር ልጆች ነን ብለን እንዳናምን አድርጎ ይከላከለናል። በተለያዩ አስተሳሰቦች፣ ፍልስፍናዎች ውስጣችን በሚፈጠሩ በሚበለጨለጩ ሀሳቦች ልባችንን ይወስደዋል። ለምሳሌ እንደዚህ እግዚአብሔር ልጅ ከሆንክ ታለ ታዲያ ይለናል። ብዙ ጊዜ ልጅነታችንን ያጠቃል። ጌታችን ክርስቶስን በተራራው ላይ ሲፈትነው መጀመሪያ የእግዚአብሔር ልጅ ከሆንክ ለምን ራበህ? ለምን ድንጋዩን ዳቦ አድርገህ አትበላም ነው ያለው። ለምን ቸገረ? የእግዚአብሔር ልጅ ከሆንክ ታዲያ ለምን ሳታገቢ ቀረሽ? ለምን ሳትወልጂ ቀረሽ? የእግዚአብሔር ልጅ ከሆንክ ለምን ዕዳ ንብረትን አሸጠብህ? ለምን ኃጢአተኛ ሆነ ቀረ? ይለናል ማለት ነው። የእግዚአብሔር ልጅ መሆናችንን ማረጋገጫ አድርጎ የሚያቀርበው ስሜታችንን በቅርቡ አጠገባችን ባለው በጎደለን ነገር በተራበን ጊዜ በዳቦ እያደረገ ሊያስክደን ይሞክራል። በእርግጥም የእግዚአብሔር ልጅማ በሆነ ይህ አይደርስብኝም ነበር ብለን በእግዚአብሔር ልጅነት ላይ እንድንጠራጠር ያደርጋል። ስለዚህ ልጅ መሆናችንን እንድናውቅ ወይም እንድናምን አይፈልግም። ይህን ማወቅ አለባችሁ። ልጅ መሆናችንን ካመንን ድል እንደምንነሳው ያውቃል። በልጅ ቀል የለማ። አንድ ክርስቲያን፣ አንድ ኦርቶዶክስ ላይ ክርስቲያን የእግዚአብሔር ልጅ ነኝ ብሎ ካመነ በእውነት ማንም ያሸንፈው፣ ማንም ያሸንፈው። ከእግዚአብሔር ጋር ላለው ግንኙነቱን ምንም ነገር አያግደው። ይህንን ያውቃል ጠላት። ስለዚህ ልጆች መሆናችን እንዳናምን የመከላከል እንደዚህ አይነት ትምህርቶች እንዳንሰማ እንድንጠራጠራቸው በቃ ሌላ ነገር በመስማት ጊዜያችንን እንድንፈጅ እምነት ከመስማት ስለሆነ አሰምተን እንዳናምን ብዙ እንቅፋቶች ሊፈጥርብን ይችላል። ይህን በደንብ ለይተን ማወቅ አለብን። ሁለተኛው በእግዚአብሔር የተወደድን መሆናችንን እንድናውቅ አይፈልግም። ጠላት ዋና ተልእኮ እግዚአብሔር ይጠላቸዋል ብሎ ማሳመን ነው። እኛን እሱ እግዚአብሔር ስለሚጠላው ፍቅር በልቡ ስለሌለ እግዚአብሔር የሚወድ አይመስለውም። እኛን በመሰለው ሰው በሆነው ቤተልሔም በተወለደው ከእናታችን ከእመቤታችን በጌታችን በኢየሱስ ክርስቶስ የእግዚአብሔርን ፍቅር ያውቀናል። ሰይጣን ግን እልከኛ ልብ ስላለው የእግዚአብሔርን ፍቅር አልተረዳም። አንዳንድ ሰዎች እንኳን ፍቅር አይገባቸውም አይደል? በጣም እልከኛ ሰዎች አሉ። ብትወዳቸው ፍቅራቸውን አፈር የሚያበሉ ሰዎች አሉ። ማይገባቸው ፍቅር ጠላት እንደዚህ ያለው ልቡ የሰይጣን ሳይኮሎጂ ይሄ ነው። ፍቅር አይገባውም። ስለዚህ እግዚአብሔር እኛን እንደማይወደን ነው ሊያሳምነን የሚሞክረው። የፍቅር መዓዛ ሽው አላለበትም። ስለዚህ የሚሰብከን ጥላቻ ነው እና የሚገርማችሁ በውስጣችን ሀሳብ ያገባል። ስንመቸው፣ አንዳንዴ ስንጠራጠር፣ ሲከፋን፣ ነገሮች ሲመሰቃቀሉብን፣ እግዚአብሔር ላይ ስንነሳ ውስጣችን አንዳንዴ እግዚአብሔር ላይ ይነሳ የለ ሰላማዊ ሰልፍ መውጣት ይፈልጋል። አምላክ ላይ መፈክር ይዞ መውጣት ይፈልጋል። ያን ጊዜ ይጽፍበታል። ያን ሰሌዳ ማለት ጠላት ክፉን ያሳየናል። በኑሯችን የገጠሙንን ነገሮች ሁሉ ያሳየናል። ይሄ ኑሮ ነው ወይ እንድንል ያደርገናል ማለት። ስለዚህ እግዚአብሔር አይወዳችሁም የሚለውን እምነት ውስጣችን እንድናሳድግ ያደርገናል። አሁን እንግዲህ እኛ ህዝብ ማለት ነው ተሰልፈን 400 ሰው አሰልፋችሁ ቃለ መጠየቅ ብትሰሩ ምናልባት 60 ሰው ነው እግዚአብሔር ይወደኛል ብሎ የሚያምነው። 400 ምናምን ሰው አልወደድም ብሎ ነው የሚያስበው። የዚህ ውጊያ ውጤት ነው ያ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብሎ ጌታ ኢየሱስ ክርስቶስ እንደወደደን ነግሮናል። የእግዚአብሔር ተብላችሁ ትጠሩ ዘንድ አብ እንዴት እንደወዳችሁ እንዲሁ ነው። መወደድ ያመጣው ስጦታ ነው ይሄ። ክርስቶስ ራቁቱን በመስቀል ላይ የመሰቀሉ ዋና ምክንያት የኛ መወደድ ነው። እኛን ስላፈቀረን የሆነ ነው። ክርስቶስ ለመላእክት አልተሰቀለም። ክርስቶስ የተሰቀለው ለእኛ ለሰው ልጆች ነው። እስላሙም ክርስቲያኑም ይህን እውነት ማወቅ አለብን። ኢየሱስ ክርስቶስ በመሰቀሉ ምክንያት የሞትን ዕዳ ከፍሎልናል። መሞት ይገባን ነበረ። ያ የሞት ዕዳ ስለተከፈለልን ነው እኛ ንስሐ ብንገባ ብንቆርብም የምንድነው። እያችሁ መዳን ያስቻለን እሱ ነው።
ይህንን እውነት ግን እንዳናቅ ያደርገናል፣ እንዳናምን ያደርገናል። ይብን ብናቀውም በእውቀት ደረጃ ችግር የለበትም፣ እንዳናምን ግን ያደርገናል። እግዚአብሔር ይወደኛል የሚለውን የህይወታችንን ጠንካራ እምነት ማሳደግ በየቀኑ ጠዋትና ማታ በጸሎታችን በእሱ የተወደደን የዲዲያ መሆናችንን መናገር አለብን። በእግዚአብሔር የተወደዳችሁ ናችሁ፣ ብሩካን ናችሁ እግዚአብሔር ልጆች። እውነትን በፍጹም በምንም መንገድ እንዳትቀይሩት። የቸገረንም ይጉደለንም የታመምም ሰውነታችን የሆነ ነገር ቤታችን ውስጥ ችግር ይፈጠር፣ እግዚአብሔር ግን ይወደናል። የእግዚአብሔር ፍቅር በዛ አይመዝን እና እግዚአብሔር እንደሚወደን እንድናውቅ አይፈልግም። ሌላው ተስፋ እንዳለን እንድናውቅ አይፈልግም። ተስፋ የእግዚአብሔር ልጆች አይደለን? ቅድም እንደተባለን ተወደን የለ የተወደደና ልጅ የሆነ የተስፋ ባለጸጋ ነው። እንኳን እግዚአብሔር ለልጆቹ እኛ ለልጆቻችን ተስፋ አለን። ጥሩ ትምህርት ቤት የምናስተምራቸው፣ ውድ ክፍያ እየከፈለን የምናስተምራቸው፣ ምን እንለፋላቸው ተስፋ ስላለን ነው። ልጆቻችን ላይ ተስፋ እናደርጋለን። እነሱም በእኛ ላይ ይተማመናሉ። አይጥለኝም አባት እናቴ ብለው ያስባሉ። ደስተኛ ሆነው ቤታችን ውስጥ ይኖራሉ፣ ያድጋሉ። ተስፋ ስላላቸው ነው። የህይወት ብርሃን ነው ተስፋ። ተስፋ ይኸውላችሁ ከሶስቱ አዕማድ አንዱ ነው በሰው ህይወት ውስጥ እምነት፣ ተስፋ፣ ፍቅር። አንደኛ ቆሮንቶስ 13:13 ከሁሉ ፍቅር ይበልጣል። ግን ተስፋ ደግሞ አለን እኛ ክርስቲያኖች። ተስፋ አለ። እግዚአብሔር ከእኛ ጋር አለ። እግዚአብሔር ሁሉ ጊዜ ይጠብቀናል፣ ይሳሳልናል፣ አይጥለንም። ጋሻችን ነው። መሐላ ምሎልናል። በእጆቹ መጽሐፍ ቀርጾናል። ፀጉራችንን ቆጥሮ ያውቃል። ከድንቢጦች እንኳን እኛ ለድንቢጦች እንኳን የሚያስብ ጌታ አለን። ደግሞ የዘላለም ክብርና በረከት አለን። ነጭ ልብስና አክሊል አለን። በበጉ ሰርግ ገብተን የምታደም መለኮታዊ ጥሪ አለን። የዘላለም ልጆች ነን፣ ወራሾች ነን በእግዚአብሔር መንግስት። ይህንን ተስፋ እንድናምን አይፈልግም። ሞትን እንድናምን ግን ይፈልጋል። ሲኦል እገባለሁ፣ ገሃነም ነው ቤቴ፣ ተስፋ የለኝም ብለን እንድናምን ያደርገናል። በተለይ ወንጌልን የማይማሩ ሰዎች እንደዚህ ነው ብዙዎቹ የሚያምኑት። ተስፋ አለን ብሎ አያምኑ። በልባቸው ጠጋ ብላችሁ ጠይቁ። ማንንም ከወንጌል ራቅ ያለን ሰው ጠጋ ብላችሁ ጠይቁት፣ እኔ ቤቴ ሲኦል ነው ብሎ ነው የሚያምነው። ዝም ብሎ ያመነ እንዳይመስላችሁ፣ በልቡ ሀሳብ ስለገባ ነው፣ ጠላት ስላስገባበት ነው። አያችሁ፣ እኛ ወንጌል ሰብከን ይህን ሀሳብ ነው የምናፈርሰው። ሰዎች ወደ አምላካቸው ዓይኖቻቸውን ቀና አድርገው እንዲመለከቱ፣ ወደ ላይ እንዲያሻቅቡ፣ ወደ ተስፋቸው ወደ ብርሃናቸው እንዲመጡ፣ ወደ ጸጋው ዙፋን በእምነት እንዲቀርቡ ነው። ዙፋኑ የጸጋ ዙፋን ይባላል። የስጦታ ሙሉ ስጦታ ያለበት ዙፋን፣ ሙሉ ስጦታ ያለበት። ይሄ አባባ ገና የሚባለው ሳንታ ክሎስ ሲዞር በባጉ ውስጥ ብዙ ስጦታዎችን ይዛል ለልጆች። አባባ ሳንታ ክሎስን ያገኘ ሰው ብዙ ስጦታ ይቀበላል፣ ልጆች ይቀበላሉ። እግዚአብሔር ለእኛ ለክርስቲያኖች የገና አባት ነው። አንድ ልጁን የሰጠን ነው። ብዙ ጸጋን የሰጠን ነው። ልጅነት፣ ዋስትና፣ ክብር፣ ተስፋ፣ በረከት፣ ብርሃን፣ ብርታት፣ ቅድስና፣ በጣም ብዙ አይነት በረከቶች አሉ በዙፋኑ ስር። ወደ ጸጋው ዙፋን በእምነት እንቅረብ ሲለን የዙፋኑ በጸጋ የተሞላ በሀብት የተሞላ በመንፈሳዊ ሀብት የተሞላ ነው። ወደ እግዚአብሔር በእምነት ስንመጣ የዚያ ጸጋ ተካፋዮች ነው። ጠላት ግን ይህን ያውቃል። ተስፋ የላችሁም ነው የሚለን። ተስፋ ሳይቆርጥ ተስፋ እንድንቆርጥ ይሰራል ጠላት። ይህን ወቁ። ተስፋ ሳይቆርጥ ተስፋ እንድንቆርጥ ይሰራል። እኛም ተስፋ ልናስቆርጠው ይገባል። በሕያው አምላካችን በኢየሱስ ክርስቶስ ፍቅር ፈጽመው እንዳትጠራጠሩ። ጌታ እግዚአብሔር እንደሚወደን ያምንን ቀን ጠላታችን ድል እንነሳዋለን። ሐሳቡንም እናፈርሰዋለን፣ እንቃወመዋለን። እግዚአብሔር ልጅ ተስፋ ያለን ሕዝቦች ያውም ተስፋን የሰጠ የታመነ ነው ተብሎ ተጽፎለታል። ታማኝ ነው። የገባውን ኪዳን አልበላም። ከጥንት ዘመን ጀምሮ ከነ አብርሃም ዘመን ጀምሮ የተናገረውን ፈጽመዋል። እሱ አምላክ ነው፣ የኛ አምላክ እና እነዚህን
መሰረታዊ ነገሮች እንዳናውቃቸውና እንዳናምናቸው ይከላከለናል። ሁልጊዜ ይህንን አስቡ። በዚህ ጉዳይ ላይ በደንብ አይምሯችሁን አሰልጥኑ። ይህን ትምህርት ሰምታችሁ ይገባዋል ለምትሉ ዘመዳችሁ ላኩት። አንድ ቀን ይሰማዋል። ሼር አድርጉ በቴሌግራም በምን ለብዙ ሰዎች ችግራቸው ውስጣቸው ያለው ችግር ነው። ያ ልባቸው ውስጥ ያለው ችግር ነው። እግዚአብሔር ባርክ። የሰማነውን በልባችን ጻፍልን። የማስተዋል መንፈስ፣ የማወቅ የጥበብ መንፈስን እግዚአብሔር ይስጠን። መንፈስ ቅዱስ ይቀድሳችሁ፣ የልቦናችሁ መሻት ይፈጽምላችሁ። ኮሜንት አድርጋችሁ አስተያየት ጽፋችሁ መርቃችሁን ውጡ። እናንተ የምትመረቁ ምርቃት ነው በረከቴ። እግዚአብሔር ልጆች ደስ ብሎ የማገለግላችሁ ደስ ብላችሁ መርቁ፣ ላይክ አድርጉ። እግዚአብሔር ይባርካችሁ። ቸርነቱን ምሕረቱን ከኛ ጋር አባቶቻችን አምላክ ምስጋና ይግባው። ቀሲስ አሸናፊ ገብረአብ ነኝ። ሰላም